የተወሰኑ ቪዲዮዎችን ጆከር የሰራቸውን ቪዲዮዎች አይቻለሁ። ጆከር እኔ ቤት ገብቶ ይወቅ ባላቅም የሳሪን ቤት ያውቀዋል፣ የመሲን ቤት ያውቀዋል። አስፈላጊ ከሆነ መጥቶ እዛ ሊያናግረን ይችል ነበር። ከዛም አልፎ ተርፎ ደውሎ ማናገር ሲችል ስለምን እንደሚያወራ አላቅም፣ ምን እንደሆነ ችግሩ አላቅም። ምን እያወራ እንዳለ ምንም የሚገባኝ ነገር የለም። ግን አንድ ሰው ራሱን ለመሸፈን ራሱን ከተጠያቂነት ለማውጣት ሲል እኛን የማይመለከተን ሰዎች ምንም ስለ ጉዳዩ የማይመለከት ጭራስስ ተበዳይ የሆንን ሰዎችን ጠቅሶ የተለያየ ስም የመስጠት መብት ማን የሰጠው? ማን ስለሆንክ አንተ እንደፈለክ ሙኒት ሌባ፣ ሳሪ ማድሪሹ፣ መሲ ማድሪሹ ማለት የምትችለው ማነህ አንተ? እንዲህ ስላልሽኝ እንዲህ ስላደረግሽኝ እኔ ያልኩህ ነገር ካለ እኔ ያደረግኩህ ነገር ካለ ብትፈልግ እቤት ጠርተኸኝ ብትፈልግ ደውለህልኝ ብትፈልግ በፈለገው መንገድ ጥያቄ ማቅረብ ስትችል እዚህ ጋር መተግን ሲጀመር ስጠብቅ የነበረው ካንተ አፍ መስማትን ነው። እኔ ዛሬ አይደለም ስለዚህ ጉዳይ ስሰማ የነበረው ግን ካንተ አፍ መስማትን ስፈልግ ስለነበር ስለሰማሁም ደግሞ እኔ በራሴ መንገድ እሄዳለሁ። አሁን በግልጽ የምነግርህ ነገር ቢኖር ምንድነው ችግር? እኛ ተበዳዮች ነን። ቢሆንም ግን ወዳም ተሳሳተች፣ ተገዳም ተሳሳተች፣ ምንም ብላ ተሳሳተች። የሰው ልጅ አብሮ ያሳለፈው ታሪክ እስካለው ድረስ ክፉና ደግ አብረን እስካሳለፍን ድረስ ይቅርታ ስትል ደግሞ ይቅርታን እንቀበላለን። ከልባችን እንቀበል፣ ከጭንቅላታችን ከአንገታችን ማንም አይመለከተው። መቀበል በምንፈልገው መንገድ ይቅርታውን ተቀብለናል። እዚህ ጋር መተን መጫጫህ አልነበረብንም። እዚህ ጋር መተን መንጫጫት አልነበረብንም። እንደ ትልቅ ሰው ተነጋግረን ይቅር ማለት ይቅርታ መጠየቅ የሚገባትን ጠይቃ ይቅር ማለት ያለብንን ይቅር ብለን እዚህ ጋር መጣን። ህዝቡን ይቅርታ ልጠይቅ ነው የመጣችው። ከዛ በኋላ ደግሞ ለምን ከሌ ይቅርታ አልተጠየቀም፣ ለምን እንደዚህ ተባለ እንደዛ ተባለ። እናንተ ለምን አትጠይቁም? ባለ ጉዳዩዋ የጉዳዩ ባለቤት እያለች ለምን አትጠይቋትም? ለምን እከሌን ይቅርታ አልጠየቅሽም፣ ለምን ስለ ከሌ ሐቁን አላወጣሽም ብላችሁ ለምን አልጠየቋችኋትም? ያወራችዋ እያለች ያቀበለችዋ ያስቀበለችዋ እያለች ለምንድነው እኛ ላይ ትኩረት ያደረከው? የራሳችሁን ነገር ለመድፈን እናንተን ከተጠያቂነት ለማውጣት ራሳችሁን ከተጠያቂነት ለማውጣት ነው። ምንም ከተጠያቂነት የሚያወጣ ነገር የለም። ማናወራው ማናለው ከየት መጣ ሲባል እኮ እናንተ ጋር ይደርሳል። ያንን ለመሸፈን እኛ ላይ የምትዘፈዝፉት ምን ስላደረግን ነው? ውሸቱ ውሸት ሆኖ እንዳለ እውነቱን ማናወራላቸው? እውነቱን ማን ነገራቸው? እየሰማን እኮ የታዘብናቸው እኛም ብዙ ነገሮች ነበሩ። አውጥተን ግን የማውራት ግዴታም የለብንም አመላችንም አይደለም። አመል ያለበት አወራና የሁሉ ነገር መጣ። ግን ቁጭ አድርጎ ሙኒት ሌባ የምትለው ስለምኑ ነው? እኔ እኮ አንድ ጀግና ሴት ነኝ። ስራ ሲበላሽብኝ እንዳንተ አይነት ሰዎችና ሌሎች ሳያወሩት በፊት ስራ ተበላሽቶብኛል። የሴቶች ስራ አቁሜያለሁ። የተከፈለ ብር እየመለስኩኝ ነው ብዬ የተናገርኩት ጀግና ሴት ነኝ። የትኛውም ደላላ ስራ ሲበላሽበትም ሆነ ምንም ሲልበት እዚህ ጋር መጥቶ እንዲህ ነው ያለ የለም። እኔ የመጀመሪያዋ ሴት ነኝ። በተግባርም ማሳይቻለሁ። ሰው ያደረገውን መልካም ነገር መናገር አታውቁም። በአንድ ቀን ተደፋፈነ። ሀቢባ ብትናገር ሀቢባን ሰደባችሁ። መብረቁ ቢናገር የሆነ ነገር አግኝቶ ነው አላችሁ። እኔ እኮ የከፈልኩበትን የመለስኩትን ብር ደረሰኝ እየሰጠው ነው በራሳችሁ ፍቃድ። ለእኛ መክሰሻ ቦታችን ነው ብላችሁ ሄዳችሁበት ቤት ነው 6 ወር የተፈቀደልኝ አይደለ እንዴ? እንዲያውም በመንግስት ቢሆን ይሻለኝ ነበረ። 2 ዓመት ይፈቀድልኝ ነበር። ያንን ማሸማቀቂያ ማድረግህ ነው አንተ ነህ ባምትል። ምንድነው ለኔ የደበክልኝ? ምንድነው? ምን አርገህልኝ ነው? ምን የደበክልኝ? ምንድነው የደበክልኝ ለኔ? የትኛውን ሚሊዮን ወይም የትኛውን ወንጀሌን የትኛውን ክፉ ነገሬን ነው አንተ የደበክልኝ ለኔ? እኔ እናንተ በስልክ እንኳን ያወራነው በመባ ኬዝ
ያን ሰዓት አጓርተኸኛል። በተረፈ ይሄ ችግር እንኳን ሲገጥመኝ የፈረደባቸው ቅን የማዳም ቅመሞች ጓደኞቼ የሚያውቁኝ አይዞሽ እናግዝሽ ምን እንተባበርሽ አይደለም ሀገር ውስጥ ያሉ ከሀገር ውጭ ያሉ እንኳን ጠይቀውኛል። ኖ ግድ የለም እየሰራው ራሴ ነኝ የማስተካከል አመሰግናለሁ። ስለ አንተ ደውለ አይዞሽ ሙኒት ብለኸኝ ነበር። አሁን መተህ ደብቄልሽ ምኑን ነው የደበክልኝ? የትኛውን ነገር ምን ኖሮኝ ነው አንተ የደበክልኝ? አሁንም ድንበሩን ማንም ካለፈ መንካት የማይገባውን ፓርት ከነካ ማንንም አለቅም። አስይዛለሁ ብለሽ አውርተሻል። ለምን ምን ነበርና በእኔ እናንተ መሃል የትኛው ግጭታችን ነው እኔ እንዳስይዘህ የሚያደርገው? ምንም አይነት ነገር አልነበረም በመሃላችን። አንተን ለማሳየዝ የሚያስደርገኝ ምንም አይነት ነገር የለም። አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ። ለከሬ አወራሽ የምትለው ለአንተም ነግሬሃለሁ። ይሁን እዚህ ጋር እነግርሃለሁ። አብራችሁ አውርታችሁ ፈትፍታችሁ ምን ብላችሁ ካባዛችሁ እናንተን ካላችሁ በኋላ እኔ ጋር የምትመጡበት ሰበብ ወይ ሳራ ጋር ወይ መሲ ጋር የምትመጡበት ሰበብ ምንድን ነው? እኔ አቶ ወርቁ አይተነህን አደንቀዋለሁ። እንደ ማንኛውም ኢትዮጵያዊ ህዝቡን ስለሚረዳ መልካም ስራ ስለሚሰራ ወጣቶቹን ስለሚያበረታታ አደንቀዋለሁ፣ አመሰግነዋለሁ። ከኔ በላይ ግን ልትቆረቆርለት የሚገባህ አንተ ነህ። አንተ ልትቆረቆርለት ይገባል። ለኔ አይደለም ቪዛ የተሰራልኝ፣ ለኔ አይደለም መንጃ ፍቃድ አውጣ የተባልኩኝ፣ ለኔ አይደለም መኪና ይገዛልሻል የተባልኩት፣ እኔ አይደለም በነከሌና ከሌ ሰበብ ሳገኘው የነበርኩት። ይገባሃል? ራሴን በራሴን ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄለን አስቀምጠህ ለምን አታነጋግራቸውም? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ እውነት ካሳዘነህ አንተ እውነት ከተሰማ ይሄን ለምን አታደርግም? ለሙኒ ደብቄላታለሁና ሳሪን ረድቻለሁና ብድግ ቁጭ አድርጊያቸዋለሁና ምን እናርግኛ? አውሪው ነጋሪው ሁሉም አሉ አይደለ እንዴ? ለሌላ ነገር እንደምታርበደብዳቸው በምላስህ እንደምታንጫጫቸው ቁጭ አድርገህ መጠየቅ መብትህ ነው። ለምን ወደኛ ዞርክ እንዴ? አንተ አባቴ ነህ፣ ባሌ ነህ። ማነህ ይቅር እንድልና እንዳልል የምትከለክለኝ? በምን ሰበብ? ቤቱ ክፍት ነው። ናና ተናገር የደበክልኝን ነገር በሚሊዮኖች ታሪክ የትኛውን ታሪክ ናና ተናገር። ለምን ስሟ በደህና ነገር ተጠራ? ችግር አለብህ? ለገዛ ወንድምህ ባደረግኩት ነገር እሷ ለምን ተጠራች? ችግር አለብህ? ሂድና ከነሱ ጋር ተነጋገር። ወይም ደግሞ ያደረግኩትን አንተም አድርግ። 1000 ሆነ 2000 5000 ሆነ 10000 አንተም አድርግ አብረህ። እኔ እንድታውቁልኝ ብዬ ያደረግኩት ነገር የለም። እርስ በእርሳችሁ አውርታችሁ ያወቃችሁት አይደለ እንዴ? ሲደረግ መከራ፣ ዝም ሲባል መከራ። ምን ይደረግ? ምንድን ነው የሚፈለገው? አንተ ስንቱን ሰው እያሸማቀክ ትኖራለህ? በሴትነታችን ክብራችንን ስለምንፈልግ ነው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ ለማናችንም ቢሆን አተነህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለከውን መጠየቅ ትችላለህ። አለውኛው የደበክልኝንም ና ንገራቸው አለሁኝ። ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሐቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለሁኝ።
ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን ስነ ስርዓት ያለው ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ